የአላህ ባሮች ሆይ አሁን ያለንበት ወር የረጀብ ወር ነው። ወደ ረመዳን እየተጠጋን ነው። አላህ ተባረከ ወተዓላ በሰላም ረመዳንን አግኝተው ኸይር ሥራ ሰርተው ከጀሃነም ነፃ ከሚሆኑ ባሮቹ አላህ ያድርገን። እዛ ለመድረስ ያብቃን ከሰላም ጋር ከዓፊያ ጋር። ረጀብ እንዴተኛውም ወር ከ12 ወሮች አንድ ወር ነው። ከ12 ወሮች ውስጥ 4 የተለየ ክብር ያላቸው አልአሽሁሩል ሑሩም የተከበሩ ወሮች ከሚባሉት አንዱ በመሆኑ ከሌሎች በተወሰነ መልኩ ለየት ያለ ደረጃ ይኖረዋል። እንዲሁ ወሩ የተከበረ ይሁን እንጂ በረጀብ ወር ውስጥ ለየት ያለ የሚሰራ ዒባዳ የለም። ሕይወት አጭር ናት። የዱንያ ቆይታችን ውስን ነው። እኛ የሰው ልጆች ስንባል ዱንያ ላይ እንግዶች ነን። እንግዳ በእንግድነት ያረፈበት ቦታ ምንም ያክል ቢመቸው ቢያስደስተው ቢያምረው እኔ እንግዳ ነኝ፣ ሌላ ቤተሰብ አለብኝ፣ ሀገር አለኝ፣ ስራ አለኝ፣ ኃላፊነት አለብኝ ብሎ ያማረ የእንግዳ ማረፊያውን ትቶ መሄዱ እንደማይቀረው ሁሉ እኛም ዱንያ ላይ እንግዶች ነንና አንድ ቀን ዱንያን ትተናት መሄዳችን አይቀርም። ኢነማ ዩዐዘሙ ረጀቡ ቢጅቲናቢ አልመዓሲ ወአዳኢ አልዋጅባት። ረጀብ የሚከበረው ሌሎችም የተከበሩ 4 ወሮች የሚከበሩት ለእነሱ ያለንን ክብር የምንገልጸው ወንጀልን አብዝተን በመጠንቀቅ ከመቼውም በላይ ዋጅብና ግዴታዎችን ተጠንቅቀን በአግባቡ በሰዓቱ ሳናጎድል በመወጣት ነው። ዓመቱን ሙሉ የቤተሰብ ሓጃ የቤተሰብ ወጪ የማያሳስባቸው ሰዎች ረጀብ ላይ ለቤተሰብ እጅ መዘርጋት፣ ቤተሰብን ተውሲዓ ማድረግ፣ ማስደሰት ዒባዳ ነው ብለው ረጀብ ላይ ብቻ ወጪ የሚያደርጉ ሌላ ጊዜ ላይ ቤተሰብን የሚያስለቅሱ ሰዎች አሉ። ይሄ የሸይጣን ተልቢስ ነው። ሁሌም ግዴታችንን በአግባቡ ልንወጣ፣ ሁሌም የተከለከልናቸው ነገሮችን ልንከለከል ይገባል። ليس من يقطع طرقا بطلا إنما من يتقي. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء. واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا. وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وكل ضلالة في النار. وأوصيكم ونفسي بتقوى الله يا عباد الله. فاتقوا الله تعالى حق التقوى وراقبوا ربكم في السر والنجوى وتزودوا للآخرة واعلموا أن خير الزاد التقوى فاتقوا الله يا أولي الألباب. يا الله باروች ሆይ አላህ ያዘዘንን በመታዘዝ የከለከለንን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ እንፍራው። ለአኺራችን ስንቅ እንያዝ። ሁላችንም ተጓዦች ነን። ከተወለድንበት ጊዜ ጀምሮ በል ከዚያ በፊትም የእናቶቻችን ማህፀን ውስጥ ካረፍንበት ጊዜ ጀምሮ ተጓዦች ነን። ወደ አኺራ እየተጓዘን ነው። አንድ ቀን ጉዞው ያበቃል፣ ጉዳዩ ይጠናቀቃል።
የያዝነውን ይዘን አላህ ፊት እንቀርባለን። በዛ ቀን የሚያዋጣው ስንቅ ትጥቅ የአላህ ፍራቻ ነው። የቻሉትን ያክል ኸይር ሥራ መስራት ነው። ወንጀልን መርዝ ነው ብሎ አስቦ መተውና መራቅ መጠንቀቅ ነው። የአላህ ባሮች ሆይ አሁን ያለንበት ወር የረጀብ ወር ነው። ወደ ረመዳን እየተጠጋን ነው። አላህ ተባረከ ወተዓላ በሰላም ረመዳንን አግኝተው ኸይር ሥራ ሰርተው ከጀሃነም ነፃ ከሚሆኑ ባሮቹ አላህ ያድርገን። እዛ ለመድረስ ያብቃን ከሰላም ጋር ከዓፊያ ጋር። ረጀብ እንደየትኛውም ወር ከ12ቱ ወሮች አንድ ወር ነው። ከ12ቱ ወሮች ውስጥ 4 የተለየ ክብር ያላቸው አልአሽሁሩል ሑሩም የተከበሩ ወሮች ከሚባሉት አንዱ በመሆኑ ከሌሎች በተወሰነ መልኩ ለየት ያለ ደረጃ ይኖረዋል። እንዲሁ ወሩ የተከበረ ይሁን እንጂ በረጀብ ወር ውስጥ ለየት ያለ የሚሰራ ዒባዳ የለም። ነቢዩ ዓለይሂ ሰላቱ ወሰላም ረጀብ ወር ነው በማለት ለየት አድርገው ይጾሙት የነበረ ጾም አልነበረም። ለየት አድርገው ይሰግዱት የነበረ ሶላት አልነበረም። ኸይርን ሁሉ ነቢያችን ዓለይሂ ሰላቱ ወሰላም አመላክተውናል፣ ጠቁመውናል። ኡመቶቼ ሆይ፣ ህዝቦቼ ሆይ፣ ተከታዮቼ ሆይ ኸይር ሆኖ ያላመላከትኳችሁ፣ ያልጠቆምኳችሁ፣ ያልነገርኳችሁ ነገር የለም። እኔ ከነገርኳችሁ ውጪ ኸይር ነው ብላችሁ ምንም አትስሩ። ሸር ሆኖ ደግሞ ያላስጠነቀቅኳችሁ ነገር የለም። ያስጠነቀቅኳችሁን ሁሉ ተጠንቀቁ ብለውናል ነቢዩ ዓለይሂ ሰላቱ ወሰላም ቢማዕና አልሐዲስ። ስለዚህ ረጀብ እንዴተኛውም የ12ቱ ወሮች ከ12ቱ ውስጥ ከአራቱ ለየት ካሉት አንዱ ነው። ነገር ግን ለየት ካሉት አንዱ ነው ተብሎ ከራሳችን ከኪሳችን ወይም ከነቢዩ ዓለይሂ ሰላቱ ወሰላም በኋላ በታች የሆኑ ሰዎች የፈጠሩትን የረጀብ ዒባዳ ብለን ምንም ልንሰራ አይገባም። ለየት ያለ የረጀብ ጾምም የለም አለ የሚሉ ሰዎች ምንም ማስረጃ የላቸውም። ማስረጃ ከነቢ ነው ዓለይሂ ሰላቱ ወሰላም የሚወሰደው ከቃላቸው። ረጀብ ላይ ይሄን አድርጉ ያሉት ነገር የለም። ወይም ከተግባራቸው ረጀብ ስለሆነ ብለው ለየት አድርገው የሚሰሩት ዒባዳ አልነበረም፣ የጾምም የሶላት። በዚህ ዙሪያ የሚነገሩ ሐዲቶች በሙሉ ውሸት ናቸው፣ ቅጥፈት ናቸው፣ ደካማ ናቸው። ይሄን የመሰከሩትም በሁሉም መድሀብ ያሉ በሻፊዒ በኢማሙ ሻፊዒ መድሀብ ያሉ እንደ ኢብኑ ሐጀር፣ በኢማም አሕመድ መድሀብ ላይ ያሉ እንደ ኢብኑ ረጀብ፣ ሌሎችም የሐዲት ሊቃውንት ናቸው። ይሄን ያሉት አሉ ሐዲስ ተብለው የሚነገሩ ነገር ግን ሲመዘኑ ሐዲስ ተብሎ የተነገረን ሁሉ መቀበል የለብንምና ነቢ ላይ የሚዋሹ ሰዎች እንዳሉ ደካማ ሐዲሶች እንዳሉ ይታወቃልና ሐዲስ ተብሎ የተነገረን ሁሉ አንቀበልም። በረጀብ ዙሪያ የሚነገሩ አሉ ሐዲስ ተብለው ሲመዘኑ ግን ሐዲስ አይደሉም፣ ነቢ ላይ ዓለይሂ ሰላቱ ወሰላም የተዋሹ ናቸው። ስለዚህ ረጀብ ነው ብሎ አከታትሎ መጾም አይቻልም፣ ቢድዓ ነው፣ ከረመዳን ጋር ማመሳሰል ነው። ኢማም አሕመድ ረጀብን ሙሉ መጾም ረጀብን ከረመዳን ጋር ማመሳሰል ነው፣ ስለዚህ አይጾምም ብለዋል። እንደዚሁ ደግሞ የረጀብ የመጀመሪያው ጁምዓ ምሽት ላይ ሶላተ ረጋኢብ ብለው የሚሰግዱት አለ። አሰጋገዱ ሁሉ የተለየ ነቢዩ ዓለይሂ ሰላቱ ወሰላም አልሰገዱትም፣ ሰሓቦች አልሰገዱትም። ቢድዓ ነው። ቢድዓ ተሰርቶ ወደ አላህ መቃረብ አይቻልም። ረጀብን አሁን በጠቀስናቸው አይነት የተለያዩ ሰዎች ዒባዳ በሚሏቸው ነገሮች ማክበር ሱና አይደለም፣ ማስረጃ የለውም፣ የጃሂልያ ተግባር ነው። በመሀይምነት በድንቁርና ዘመን የነበሩ ሰዎች ረጀብን ያከብሩ ነበረ ከሌሎች ወሮች ለይተው። ስለዚህ ዑመር በሳቸው ጊዜ ረጀብ ነው ብሎ የሚጾሙ ሰዎችን ታዋቂ ከዑመር እጅ ማጠፋ ብትር አለች ወንጀለኛን የሚቀጡባት። ያቺን ብትራቸውን ያነሱ የጾሙ ሰዎችን ብላ ያሉ እጃቸውን የመቱ ገበታ ውስጥ እጃቸውን እንዲያስገቡ ያደርጓቸው ነው። ረጀብን ማክበር የመሀይማን መለያ ነው። እኛ ደግሞ ሙስሊሞች ነን፣ ነቢዩ አክብሩ ያሉንን ብቻ ነው የምናከብረው እያሉ ረጀብ ላይ የሚጾሙ ሰዎችን ዑመር እየመቱ ያስፈጥሩ ነበር። ረጀብ 27 ላይ ነቢዩ ዓለይሂ ሰላቱ ወሰላም ወደ ሰማይ ስራና ሚዕራጅ የወጡበት ነው ብለውም የረጀብ 27ን እንኳን አደረሳችሁ ያሉ እንደ ክብረ በዓል የሚያሳልፉ ሰዎችም አሉ። ይሄም ጭምር ቢድዓ ነው፣ አይታወቅም በትክክለኛ ሐዲስ ረጀብ 27 ነው ነቢዩ ወደ ሰማይ የወጡት አልተባለም። ስለዚህ ረጀብ ላይ የሚደረጉ አንዳንድ ስነ ስርዓቶች
የጃሂልያ ስነ ስርዓት ናቸው። ወደ ኢስላም ሰርጎ ገብ ናቸው። እውቅና ኖሯቸው በበር በኩል ማስረጃ ይዘው የገቡ ነቢዩ ያስገቧቸው ኢስላም ያጸደቃቸው አይደሉም። ነዓም ያ ዒባደላህ እነዚህ ቢድዓዎችን አዲስ ፈጠራዎችን ከመጠንቀቃችን ጋር ረጀብ ወር መከበር ያለበት ወንጀልን በመተው ዋጅብን ግዴታን የተደነገጉ ዒባዳዎችን በአግባቡ በመፈጸም እንደሆነ ልናውቅ ይገባናል። ኢነማ ዩዐዘሙ ረጀቡ ቢጅቲናቢ አልመዓሲ ወአዳኢል ዋጅባት። ረጀብ የሚከበረው ሌሎችም የተከበሩ 4 ወሮች የሚከበሩት ለእነሱ ያለንን ክብር የምንገልጸው ወንጀልን አብዝተን በመጠንቀቅ ከመቼውም በላይ ዋጅብና ግዴታዎችን ተጠንቅቀን በአግባቡ በሰዓቱ ሳናጎድል በመወጣት ነው። ዓመቱን ሙሉ የቤተሰብ ሓጃ የቤተሰብ ወጪ የማያሳስባቸው ሰዎች ረጀብ ላይ ለቤተሰብ እጅ መዘርጋት ቤተሰብን ተውሲዓ ማድረግ ማስደሰት ዒባዳ ነው ብለው ረጀብ ላይ ብቻ ወጪ የሚያደርጉ ሌላ ጊዜ ላይ ቤተሰብን የሚያስለቅሱ ሰዎች አሉ። ይሄ የሸይጣን ተልቢስ ነው። ሁሌም ግዴታችንን በአግባቡ ልንወጣ ሁሌም የተከለከልናቸው ነገሮችን ልንከለከል ይገባናል። በተለይ ደግሞ ፈላ ተظሊሙ ፊሂነ አንፉሰኩም አላህ ዘንድ የዓመቱ ወራቶች ቁጥራቸው 12 ብቻ ነው። አትጨምሩ አትቀንሱ። አላህ ዘንድ የወር አቆጣጠር የዓመት አቆጣጠር 12 ወር ነው። ከነዚህ ከ12ቱ ውስጥ ደግሞ 4ቱ እጅግ በጣም የተከበሩ ናቸው። በሁሉም የዓመቱ ወሮች ውስጥ ራሳችሁን አትበድሉ ወንጀል በመስራት ዋጅብን ግዴታን በማጉደል በተለይም በ4ቱ ወሮች ወንጀል ከመስራት አብዝታችሁ ተጠንቀቁ፣ ዋጅብን ከመተው አብዝታችሁ ተጠንቀቁ ተብለናልና ረጀብን፣ ሙሐረምን፣ ዙልቃዕዳን፣ ዙልሒጃን የምናከብረው ወንጀል በመተው ዋጅብን በአግባቡ በመወጣት ነው። በእነዚህ ወራት የተፈቀዱ ዒባዳዎች ካሉ በሐዲስ የተነገረላቸው እነዚያን በመስራት ነው እንጂ ረጀብንም ይሁን ሌሎችን ወራቶችን ቢድዓ በመስራት አናከብርም፣ ልናከብርም አይገባም። ነገሩን ልንቀለብሰው አይገባም። አድርጉ የተባልነውን በመተው አታድርጉ የተባልነውን የምናደርግ ከሆነ ይህ ወደ አላህ ከመቅረብ ይልቅ ከአላህ መራቅን ነው የሚያተርፍልን። ነዓም ሁሌም አላህ የከለከለን ልንከለከል ያዘዘን ልንታዘዝ ይገባናል። ይበልጥ ደግሞ በእነዚህ 4 ወሮች የተከበሩ ወሮች ልናድስ ይገባናል። ኢማናችንን ራሳችንን ልንፈትሽ ይገባናል። ሁሌም ሰዎች ስራ ይሰራሉ፣ የዱንያ ስራ የበዓል ገበያ ብለው ደግሞ የበለጠ ስራቸውን ያሻሽላሉ። ሌሊት ይነሳሉ፣ አምሽተው ይሰራሉ፣ የተለያዩ ስራዎችን እቃዎችን ያቀርባሉ፣ በጊዜው ይፈለጋሉ የሚባል 12ቱን ወር ሙሉ መልካም ስራ ከመስራታችን ወንጀል ከመተዋችን ጋር ረመዳን ሲመጣ ረጀብ ወር ሲገባ ዙልሒጃ ሲሆን ዙልቃዕዳ ሲሆን ሙሐረም ሲሆን የበለጠ ኸይር ስራን አጥብቀን ልንሰራ ይገባናል። የተፈቀደውን ያለውን ሌላ ጊዜ የምንከለከለውንም በእነዚህ ወሮች አብዝተን ልንጠነቀቅ ይገባናል። ለምን አላህ ነፍሳችሁን አትበድሉባቸው ይበልጥ ከወንጀል ተጠንቀቁባቸው የተባለን ወሮች ስለሆኑ የሰራነውን ስራ ሁሉ አካላት ይናገራሉ። የሰራናቸው መልካም ስራዎች በሙሉ አላህ ዘንድ ተመዝግበው ያስደስታሉ። መልካም ስራ የሚባለው ለአላህ ተብሎ የተሰራ በነቢዩ ዓለይሂ ሰላቱ ወሰላም ሱና መሰረት የተፈጸመ እንደሆነ ከማወቅ ጋር የሰራናቸው ከምድር ላይ ሆነን የሰራናቸው መልካም ስራዎች በሙሉ ከምድር ስር ስንሆን ስንቀበር ወዳጅ ዘመድ ልጅ ወላጅ ትቶን ቀብር ላይ አስተኝቶን ሲገባ ያኔ ይጠቅመናል። ሁሌም ኸይር ስራ ልናበዛ ይገባናል። በተለይ በእነዚህ አውቃት ሙዐዘማ የሚባሉ የተከበሩ የሚባሉ ወቅቶች ላይ አሹረል ሑሩም ላይ 4 ወሮች ላይ ረመዳን ላይ ኸይር ስራ ልናበዛ ይገባናል። የመልካም ስራ አጋጣሚዎችን የተከበሩ ወቅቶችን በወንጀል ልናቆሻቸው አይገባም። ተሳስተን ወንጀል ከሰራንም ሰው እንደመሆናችን ፈጥነን በወንጀል ያቆሸሽነውን የሥራ መዝገባችን በተውበት ልናጸዳው ይገባል። በተውበት ልናድሰው ይገባል። መላኢኮች ሁሌም እንደጻፉ ነው። የጻፍነው በሙሉ ተጠራቅሞ የቂያም ቀን ይቀርብልናል፣ እናየዋለን። ስናየው የሚያስደስት ኸይር ስራ በመስራት መዝገባችንን ልንሞላ ይገባናል። ስናየው የሚያሳፍረን መጥፎ ስራ በመስራት መዝገባችንን ከመሙላት ልንታቀብ ይገባናል። ያለፈውን ሁሉ በምን መልኩ እንዳለፈ እድሜያችን በምን እንዳሳለፈን ዞር ብለን ራሳችን ልንገመግም፣ ጥሩ ስራ ሰርተን ከሆነ ያለፈው ዓመት የሄደው አላህን ልናመሰግን፣ ኸይር ስራ ከሚያበላሹ ነገሮች ልንጠነቀቅ፣ ለፍተን ያገኘነውን ገንዘብ ከምንጠብቀው በላይ የሰራነውን መልካም ስራ ልንጠብቅ፣ ከሐሜት ሰው ከማጣላት
ለሰው ሸር ከማሰብ ምቀኛ ከመሆን ወዘተ ሐሰናትን መልካም ስራን አጥበው ከሚያስወግዱ መጥፎ ስራዎች ልንርቅ ይገባናል። አጥፍተን ከሆነ ደግሞ ፈጥነን ልንመለስ ይገባናል። ህይወት አጭር ናት። የዱንያ ቆይታችን ውስን ነው። እኛ የሰው ልጆች ስንባል ዱንያ ላይ እንግዶች ነን። እንግዳ በእንግድነት ያረፈበት ቦታ ምንም ያክል ቢመቸው ቢያስደስተው ቢያምረው እኔ እንግዳ ነኝ፣ ሌላ ቤተሰብ አለብኝ፣ ሀገር አለኝ፣ ስራ አለኝ፣ ኃላፊነት አለብኝ ብሎ ያማረ የእንግዳ ማረፊያውን ትቶ መሄዱ እንደማይቀረው ሁሉ እኛም ዱንያ ላይ እንግዶች ነንና አንድ ቀን ዱንያን ትተናት መሄዳችን አይቀርም። ስማ ያ አብደላህ፣ ስሚ ያ አመተላህ፣ አንድ ቀን እንግድነቱ አብቅቶ ወደንም ይሁን ተገደን ተነስ ተነስ ተነሽ መባላችን አይቀርም። እንወጣለን ከዱንያ ምን ይዘን? የሰራነውን ስራ ይዘን። የዱንያ ሰዎች ከሰጡን ቢበዛ ነጭ አቦጅዲ ቢሰጡን ትርፍም አይሰጥም። ተቆርጦ ተቀጥሎ ተሰፍቶ በሷ ተሸፍነን እንሸኛለን። የያዝነውን ስራ ይዘን ነው የምንሄደው። ስለዚህ ህይወት አጭር ናት። ልጅነት፣ ወጣትነት፣ ስሜት፣ ስልጣን፣ ጥጋብ ይሄን ሊያስረሳን አይገባም። ከዱንያ መውጣታችን አይቀርም። ኩሉና ራሂሉን ተጓዦች ነን ሁላችን። ምን ይዘን እንጠይቅ ራሳችን። ጉዞው ረዥም ነው። አንድ ቀን ያበቃል አይቀርም። ከሄደም በኋላ ተመልሶ መጥቶ ማስተካከል የሚባል ነገር የለምና የዱንያ ህይወት ሊሸነግለን አይገባም። ያ ቀውሚ ኢነማ ሃዚሂ አልሐያቱ ዱንያ መታዕ ወኢነ አልአኺረተ ሂየ ዳሩል ቀራር። ወገኖቼ ሆይ፣ ህዝቦቼ ሆይ፣ ወንድም እህቶቼ ሆይ፣ እቺ ዱንያ ማለት እኮ መታዕ ጊዜያዊ መጠቃቀሚያ ናት። ብርጭቆ ናት፣ ትሰበራለች። ጨርቅ ናት፣ አርጅታ አልቃ ትጣላለች። ወኢነ አልአኺረተ ሂየ ዳሩል ቀራር፣ የዘልዓለም መኖሪያ መርጊያ ሀገር እኮ አኺራ ናት። ነገሩን ገለበጣችሁትሳ ዱንያን ለዘልዓለም መኖሪያ አድርጋችሁ ያዛችኋት፣ ያሳመራችኋት፣ ያሽመነሞናችኋትን፣ የጠገናችኋትን፣ ያስዋባችኋትን መፍረሷ የማይቀር ከመሆኑ አኺራ ደግሞ ዳሩል ቀራር ናት። ነገ ወደዛ መሄዳችን አይቀርም። ከሄደም በኋላ ደግሞ የማያልቅ ህይወት ነው እዛ ያለው። አኺራውን ቸላ አላችሁት፣ ቀዳደዳችሁት፣ ናቃችሁት፣ ዘነጋችሁት፣ ረሳችሁት። ለአኺራ በትንሹ ትብቃቃላችሁ። ለዱንያ ሲሆን አይበቃኝም ነው ሁሌ የምትሉት። አንዱ ከሌላኛው ለመብለጥ የተሻለ ኖሮ ለመኖር ነው የምትታገሉትና አይገባም ይሄ። ኢነማ ሃዚሂ አልሐያቱ ዱንያ መታዕ። አልገባችሁም እንዴ? እቺ የዱንያ ህይወት እኮ መታዕ ናት፣ ጊዜያዊ መጠቃቀሚያ ናት። ብርጭቆ ቢሰበር እንዴት ተሰበረ አይባልም። አንድ ቀን መሰበሩ አይቀርም። ለጊዜያዊ አገልግሎት ተብሎ ነው የሚሰራው። ዱንያም ጊዜያዊ መኖሪያ ብቻ ናት። መን ዐሚለ ሰይአተን ፈላ ዩጅዛ ኢላ ሚስለሃ። ዱንያ ላይ ስትኖሩ መንገደኞች ተጓዦች መሆናችሁን አውቃችሁ ስንቅ ያዙ፣ ለአኺራ የሚሆን ስንቅ። ወይ ኸይር ወይ ሸር መስራቱ አይቀርም። ነፍስያህን ኸይር ስራ አሰራት፣ በኸይር አድክማት፣ በኸይር ወጥራት፣ ጥመዳት፣ እሰራት፣ ያዛት። ካልሆነ እሷ በሸር በወንጀል ትጠምድሃለች። የሰው ልጅ ኸይር ወይ ሸር መስራቱ አይቀርም። ኸይር ስሩ። መጥፎ ስራ የሰራ ሰው ፈላ ዩጅዛ ኢላ ሚስለሃ፣ ያቺን መጥፎ ስራዋን እራሷን ነው የሚመነዳው። ወመን ዐሚለ ሷሊሓ፣ መስፈርቱን ያሟላ ለአላህ ተብሎ የተሰራ በነቢዩ ሱና መሰረት የተሰራ መልካም ስራን የሰራ ደግሞ ወንድም ይሁን ሴት ሙእምን ሆኖ አላህን ፈርቶ ለአላህ ብሎ ለአኺራ ብሎ ነቢን ተከትሎ እስከሰራው ድረስ ፈኡላኢከ የድኹሉነ አልጀነተ ዩርዘቁነ ፊሃ ቢገይሪ ሒሳብ። መልካም ስራ የሰራ ሙእምን ወንድም ይሁን ሴት እነዚህ ጀነት ይገባሉ። ጀነት ላይ ማይቋረጥ ማያልቅ ክፍያ አልቋል ማይባልበት የጸጋ ህይወትን ይኖራሉ ይላል አላህ ተባረከ ወተዓላ። ዱንያ ላይ ስንኖር ወይ ኸይር ወይ ሸር አይቀርም። ነፍስያችን በኸይር ካልጠመድናት በሸር ትጠምደናለች። ጊዜያችን በኸይር ካላሳለፍነው በሸር በማላ ያኒ በማይረባ ነገር ያልፋል። ያለነው ጊዜያዊ ምድር ላይ ዱንያ ላይ ነው። ወደ ሀገራችን መመለሳችን አይቀርም። ወደ ሀገራችን ስንመለስ ዱንያ ላይ ያሉ ውድ ውድ ነገሮችን ጾሙን፣ ሶላቱን፣ ዚክሩን፣ ቁርአኑን፣ ዝምድና መቀጠሉን፣ መልካም መናገሩን፣ የተጣላ ማስታረቁን፣ በመልካም ማዘዙን፣ ከመጥፎ መከልከሉን ወዘተ ኸይሩን ከዱንያ ጭንን ይዘን ልንወጣ አስቀድመንም ልንሸኝ ይገባና እንጂ ዱንያን በደንብ አሳመረናት አኺራውን ወና አድርገነው ከሆነ የኖርነው ሞት ሲመጣ መሄዱ ደስ አይለንም። ማንም ወደ ባዶ ቤት ወደ ወና ቤት
ወደ ቀዘቀዘ ቤት መሄድ አይፈልግም። አስቀድመን ግን አኼራችንን ከገነባ ነው ሞት ሲመጣ ደስ ይለናል። እዛ አስቀድሜ ያላኩት ጥሩ መኖሪያ የተመቻቸ ህይወት ስላለኝ እሄዳለሁኝ። ሞት ሆይ እንኳን ደህና መጣ፣ ወደ አኼራ፣ ወደ መዝናኛ፣ ወደ መናፈሻ፣ ወደ ጀነት ልትወስደኝ ነውና ማለት እንችላለን። መቼ ነው ይሄን ማድረግ የምንችለው? ዱንያ መሻገሪያ መሆኗን ካወቀን። ሁሌ ለዱንያ ብቻ ልናለቅስ፣ ስለ ዱንያ ልናማረር አይገባም። አልኢማም ኢብኑ ሙፍሊሕ ረሕመቱላሂ ዐለይህ ሚን ዐጂቢ ማ ረአይቱ ወነቀድቱ ሚን አሕዋሊ ናሲ፣ እንደው ከሰዎች ሁኔታ በጣም ካወገዝኩት ከሰዎች ሁኔታ በጣም ከደነቀኝ ነገር አንዱ ከትረቱ ማናሑ ሚን ኸራቢ አዲያር፣ እንደው ሀገራችን እየፈረሰ ነው፣ ዘመዶቻችን ሞተው ያለቁ ነው፣ የገቢ ምንጭ እየቀነሰ ነው፣ የዘመኑ ሰዎች ክፉ የሆኑ ነው፣ መኖር በጣም እየከበደ ነው፣ ዋጋ እየተወደደ ነው፣ መሪ እየበደለን ነው ወዘተ ያሉ ሰዎች ብዙ ጊዜ ሲያወሩ እታዘባለሁ አሉ። ነገር ግን ወቀድ ረአው ሚን ኢንሂዳም ልእስላሚ፣ ኢስላም ሙስሊሞች ዘንድ ልባቸው ውስጥ እየፈረሰ እያዩ ነው። ብዙ ሰዎች ለዲን ቦታ የማይሰጡ ሆነው ያዩ፣ ከመስጅድ የራቁ ብዙ ሰዎች፣ ሱናዎች የሞቱ እየጠፉ፣ ቢድዓ እየተስፋፋ እየተሰራጨ፣ ወንጀልን ሰዎች በይፋ በአደባባይ እየሰሩ እያዩ ግን ብዙ ሰዎች ፈላ አጅዱ ሚንሁም ሚን ናሒን ዐላ ዲኒሂ፣ ዲን እየፈረሰ ነው፣ የኔ ዲንም እየደከመ እየሳሳ ነው ብሎ ሚያማርር ሚጸጸት ሚያለቃቅስ ሰው አይቻለውቅ። ወላ በካ ዐላ ተቅሲሪሂ፣ እኔ ብዙ ነገር አጉድያለሁኝ፣ ሶላት አልጀማዓ በስርዓቱ አልሰግድ፣ የቤተሰብ ሐቅ በአግባቡ አልወጣ፣ ኸይር ላይ ፈጣን አይደለሁም፣ ሸር ላይ ወደ ኋላ አልልም እያለ ለዲኑ ሚያማርር ሰው ለዲኑ የሚጸጸት ሰው አላይም። በይነማ ኑሮ ተወደደ፣ የቤት ኪራይ ጨመረ፣ ዘይት ጠፋ፣ ስኳር ጠፋ፣ መሪዎች በደሉን እያሉ ብዙ ሰዎች ያለቃቅሳሉ። ነገር ግን መስጂዶች ባዶ ሲሆኑ፣ ዲን በዛም በዚህም እየቀነሰ ሲሄድ፣ ሰዎች ወንጀል ላይ ሲሽቀዳደሙ የሚያለቅስ የሚጸጸት አይታይማ። ለምን ይሆን ይሄ የሆነው? ወማ አራ ሊዛሊከ ሰበበን ኢላ ቂለተ ሙባላቲሂም ቢዲን ልእስላም ወዒዘመ ዱንያ ፊ ዑዩኒሂም። ይሄ የሆነበት ምክንያት ሰዎች ለዱንያ ያማረሩ እየተጨነቁ እየተወያዩ የአኼራን ጉዳይ ቸላ የሚሉት በሁለት ምክንያት ነው። አንደኛ ለዲናቸው ቦታ ስለማይሰጡ፣ ሁለተኛ ዱንያ ልባቸው ላይ ትልቅ ቦታ ስላላት ነው። አንዱን ያዝ አላለንም አላህ፣ ሁለቱንም ማስኬድ ትችላላችሁ ብሎናል። እኛ ግን አይቻልም ብለን ዱንያን በደንብ አጥብቀን ይዘን አዝለን አንጠልጥለን አስረናት ከራሳችን፣ አኼራን ግን በጣታችን ጫፍ ይዘናታል። ብትወድቅም ያን ያክል አያሳስበንም። ይህ መሆን የለበትም። ልንነቃ፣ ለአኼራችን ኸይር ስራ ልናዘጋጅ ይገባናል። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إن ربي غفور رحيم. الحمد لله على إحسانه والشكر له على توفيقه وامتنانه، وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه، وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد، باقينا أقاتامي هلو لآخرة خير سرى لنسرى ሁሌም አኺራን የሚያበላሸውን ወንጀል ልንርቅ ልንጠነቀቅ ይገባናል። የአላህን ተባረከ ወተዓላ ውዴታ ለማግኘት ጀነት ለመግባት መልካም ሥራ ለመስራት ቢድዓ ውስጥ መግባት አይጠበቅብንም። ሱናው ይበቃናል። የታዘዝነውን መፈጸሙ ይበቃናል። ቀደም ሲል እንደገለጽነው ረጀብ ላይ የተለያዩ ቢድዓዎች ይሰራሉ። ቢድዓ ከአላህ ያርቃል እንጂ ወደ አላህ አያቃርብም። ጭራሽ ለዲን ቦታ ማይሰጡ ሰዎች በስተዋል። ለዲን ቦታ የሰጡ መስሏቸው ደግሞ ቢድዓን የሚያስፋፉ ሰዎችን በስተዋል። መሰረት የሌለው አዲስ የተፈጠረ ነቢዩ ዓለይሂ ሰላቱ ወሰላም ያልሰሩት ስሩት ብለው ያላዘዙን ነገር ብዙ እየሰሩ ወደ አላህ ከመቃረብ ይልቅ ዋጅብን ግዴታ የሆኑ ነገሮችን እየሰሩ ከወንጀል ተጠንቅቆ በትንሹ መብቃቃቱ ይበልጥ ወደ አላህ ተባረከ ወተዓላ ያቃርባል። ቢድዓ ከአላህ ያርቃል እንጂ ወደ አላህ አያቃርብም። ከጾም የተደነገጉ ሳምንታዊ፣ ወርሃዊ፣ ዓመታዊ ጾሞች ይበቁናል። በየሳምንቱ የሰኞና ሐሙስ ጾም አለ፣ በሐዲስ የተረጋገጠ ነቢዩ ዓለይሂ ሰላቱ ወሰላም የተገበሩት አጅሩን የተናገሩለት የሰኞና ሐሙስ ጾም በየሳምንቱ አለ። ከዛ ከፍ ብሎ አንድ ቀን የጾሙ አንድ ቀን እየበሉ የነቢዩላህ ዳውድን ጾም መጾም ነው። የቻለ ሰው ይሄን ማድረግ ነው። እንደዚሁ ደግሞ በየወሩ የአያመል ቢድ ጾሞች አሉ። ከወር ውስጥ 3 ቀን መጾም በፈለጉት ጊዜ በተመቸ ጊዜ ከሰኞና ሐሙስ ጋር ነይቶ
ለአያመል ቢድም ለሰኞም ብሎ መጾም ይቻላል። አያመል ቢድን በቀኑ 13፣ 14፣ 15ን ከማድረግ ጋር ሰኞና ሐሙስን በቀናቸው መጾምም ይቻላል። ወከዛሊክ በዓመቱ የሚመጡ ሱና የሆኑ በሐዲስ የተነገረላቸው የጾም ዒባዳዎች አሉ። ሻዕባንን አብዛኛውን መጾም ይቻላል። ነቢዩ ዓለይሂ ሰላቱ ወሰላም እንደ ሻዕባን ጾም የሚያበዙበትን ወር አይቼ አላውቅም ረመዳን ካልሆነ በስተቀር ብለዋል ባለቤቶቻቸው። ሱናው ይሄ ነው። በተግባር ሻዕባንን አብዝተው ጾመዋል ነቢዩ ዓለይሂ ሰላቱ ወሰላም። በቃል ደረጃ ደግሞ ከረመዳን ጾም ቀጥሎ አላህ ዘንድ በጣም ተወዳጅ የሱና ጾም የሙሐረም ወር ጾም ነው ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ይሄን ያሉት ነቢያችን የረጀብ ወር ጾም ነው ጾሙት አላሉምና ሱናው ይበቃናል። ሻዕባን ላይ ብዙ ሰዎች በዚህ ልክ አይጾሙም። ሙሐረም ላይ በዚህ ልክ አይጾሙም። አያመል ቢድን ቸላ ሊሉ ይችላሉ። ሰኞና ሐሙስንም እንደዚሁ። ነገር ግን በዓመት አንዴ ረጀብን ጠብቀው ማን እንዳስያዛቸው አናውቅም። ነቢዩ ዓለይሂ ሰላቱ ወሰላም ጾሙ አላሉም። ዑመር አውግዘዋል፣ ከልክለዋል። በዚህ ዙሪያ የሚነገሩ ሐዲሶች በሙሉ ደካማ ቅጥፈት እንደሆኑ ታላላቅ የሐዲስ ሊቃውንት ገልጸዋል። ከመሆኑም ጋር አንለቅህም ብለው ሰዎች በከንቱ ይለፋሉ፣ ይደክማሉ። አይገባም። ቢድዓ ውስጥ መግባት፣ መሰረት የሌለው ነገርን መስራት አይገባም። በተለይ አንዳንዴ እንደዚህ አይነት ቢድዓ ነገሮች ላይ የሚቻኮሉ ሰዎች ሌሎች ብዙ ትዕዛዛትን ቸላ ሲሉ ክልከላዎችን ሲጥሱ እናያለን። በግልጽ ሐራም የሆኑ ነገሮችን የሚሰሩ ሰዎች አሉ። ጺምን መላጨት ሐራም ነው በአራቱም የእስላም ሊቃውንት ስምምነት። ጺምን ማሳደግ የነቢዩ ሱና ነው። ለዚህ ቦታ የማይሰጡ ሰዎች የረጀብ ቢድዓዎች ላይ ግን ሲከንፉ እናያቸዋለን። ለወንድ ልጅ ልብስን መጎተት ክልክል ነው። የሙስሊም ልብሱ እስከ ባቱ ነው። አይ ካልከም እስከ ቁርጭምጭምትህ ዝቅ ማድረግ ትችላለህ። ከቁርጭምጭምት አልፎ ልብስህ ከወረደ ወዮልህ በሳት ይቃጠላል የሚል የነቢዩ ሐዲስ አለ ዓለይሂ ሰላቱ ወሰላም። አለባበስ ላይ ሱናን አይጠብቁም። ፀጉር አያያዝ ላይ ሱናን አይጠብቁም። ለሶላተል ጀማዓ ያን ያክል አይጨነቁም። ብዙ በግልጽ የተከለከሉ ነገሮች ላይ ሲዘናጉ፣ በጥብቅ የታዘዙ ነገሮችን ቸላ ሲሉ የምናያቸው ሰዎች ሁሉ ቢድዓው ላይ ሲሆን ሲፈጥኑ እናያለን። ይሄ የሸይጣን ተንኮልም ጭምር እንዳለበት ነው የሚያሳይ። ዲናችን ኢንቲቃኢ መሆን የለበትም። እየመረጠን ድሮ በልጅነት ቤት ውስጥ ወላጆች ሲያደርጉ ቤቱን ሲያሞቁበት ስለታየ ረጀብ ላይ ለየት ተደርጎ ሲደገስ ዕጣን ሲጨስ ወዘተ ስለታየ ይሞቃል፣ ይሄ ይመቻል፣ ይደላል ተብሎ እየተመረጠ ቢድዓውን የዲን አካል ማድረግ ትንሽ ጫን የሚለውን ብዙዎች ሲያደርጉት ማይታየውን ይሄን ያደረጉ መታየት ሊያስተች የሚችለውን ሲሆን የዲን አካልም ቢሆን ግልጽ ትዕዛዝ የመጣበትም ቢሆን ቸላ ማለት ተገቢ አይደለም። ኢንቲቃኢ መሆን እየመረጡ ዲንን መተግበር ነው የሚሆን። የተሰፋፋ የተቀዳደደ ስሜት የተቀላቀለበት ዲን ነው የሚሆነው። ይህ መሆን የለበትም። በዲናችን ጠንካሮች መሆን አለብን። ሙሉ ዲን ተሰጥቶናል። ሙሉውን ዲን እንደወረደ ተቀበለን ልንተገበረው ይገባል። ሙሉ ዲን የሚኖረን ቁርአን ሐዲስን ስንተገበር፣ ጠቃሚ እውቀት ስንማር ነው። ያወቅነውን ስንተገበር ነው። የህይወት መሪያችንን ቁርአን ሐዲስን ስናደርግ ነው። ሐራምን ሐራም ነው ብለን ሁሌም ስንተው፣ ዋጅብን ዋጅብ ነው ብለን ሁሌም ስንተገበር፣ ዲን ተብሎ ወደ አላህ ለመቃረብ የሚሰራ ስራ ከቁርአን ሐዲስ ፈቃድ ማግኘት አለበት ብለን ስናምን ነው። ቁርአንና ሐዲስ ላይ ፈቃድ የሌለው እውቅና የሌለው ተግባር በሙሉ ሚሊዮኖች ለምን አይሰሩትም? አላህ ዘንድ እውቅና የለው፣ ተቀባይነት የለውም። አልየውመ አክመልቱ ለኩም ዲነኩም፣ ዛሬ ዲኑን ሞላሁላችሁ ተብሏል። ነቢዩ ዓለይሂ ሰላቱ ወሰላም ሊሞቱ 80 ቀን ሲቀራቸው ያኔ ዲን ያልሆነ ከዛ በኋላ ቁርአንና ሐዲስ ተከፋፍተው ተጨምሮባቸው ዲን ሊሆን አይችልም። ወከዛልክ እምነታችን ተቅሊድ ላይ የተመሰረተ መሆን የለበትም። ከድሮ ጀምሮ አባት እናቶቻችን ያደርጉታል፣ የሀገራችን መሻይኾች ያደርጉታል ወዘተ አይባል። መሻይኾች እንደ አጠቃላይ ሁሉም ተስማምተው ቁርአን ሐዲስን መሰረት አድርገው አንድ ነገር ካስያዙን አዎ እንይዛለን፣ እንቀበላለን። መሻይኾች የዓለም አንድ ሀገር ላይ አንድ ዘመን ላይ የነበሩ በሙሉ መሻይኾች ተስማምተው ስምምነታቸው ግን ቁርአንን፣ ቡኻሪን፣ ሙስሊምን መሰረት ያደረገ ከሆነ አዎ ከንጹህ ምንጭ ስላጠጡን እንቀበላለን፣ እናመሰግናለን። ቁርአን ሐዲሱ ግን ማይፈቅደው ቁርአን ሐዲስ ላይ ማስረጃ የሌለውን ነገር ካመጡ ማንም ይሁን ማን ኢማም ሻፊዒ እንዳሉት፣ ኢማም አሕመድ እንዳሉት፣ ኢማም ማሊክ እንዳሉት ቁርአንና ሐዲስን ማይገጥም ንግግር ከተናገርኩ ጣሉት ወደዛ ብለዋል። እኔ ከቁርአንና ሐዲስ ነው ያወጣሁ ማጠጣችሁ። አንዳንዴ ቁርአንና ሐዲስ ማስረጃ ሳጣ ከራሴ ልናገር እችላለሁ። እናንተ በሌላ በኩል ከሌላ አካል
ይህ ንግግር የትክክል እንዳልሆነ የሚያሳይ ማስረጃ ከደረሳችሁ የኔን ንግግር ወደ ውጭ ወርውሩትና ማስረጃውን ተከተሉ። ቁርአንና ሐዲስ ላይ አንድ ነገር ተብሎ እኔ ሳላውቅ ማስረጃ ሳይደርሰኝ ሌላ ብዬ የኔን ንግግር ተከትሎ ቁርአንና ሐዲስን የተወሰው አላህ ዘንድ እፋረደዋለሁ ብለዋል። ማን? አልኢማሙ ሻፊዒ ረሒመሁላሁ ተዓላ። ኢማሙ አሕመድ እኔን አትከተሉ፣ ማሊክን አትከተሉ፣ ሱፊያንን አትከተሉ፣ ከምንጩ ውሰዱ ይሉ ነበር። ኢማሞችን መሻይኾችን የምንከተለው ቁርአን ሐዲስን እስካስረዱን ድረስ። ሰው እንደመሆናቸው ከነቢይ በስተቀር ስለ ሸሪዓ ሁሉን ነገር የሚያውቅ አንድ ግለሰብ የለም። ይህን ያንዳንዱ ሙስሊም መረዳት አለበት። ማ ዩሒጡ ቢሸሪዓቲ ኢላ ነቢይ። የሸሪዓን ጠቅላላ ህግጋት ሁሉንም አንድ ሳይጎድል የሚያውቅ አላህ ነቢይ አድርጎ የላከው ሰው ብቻ። ከነቢያት በታች ያሉት ኢማሙ አሕመድ አንድ ያውቃሉ፣ ኢማሙ ሻፊዒ ሌላ ያውቃሉ፣ ማሊክ ሌላ ያውቃሉ፣ ወዘተ በየዘመኑ ያሉ ሊቃውንት በህብረት ነው ዲኑን ከፍ የሚያደርጉት እንጂ ኢማም እገሌ ሁሉን ያውቃሉ እሳቸው ያላሉትን አልቀበልም እሳቸው ያሉት ምንም ይሁን ምን እቀበላለሁኝ ማለት ያን ግለሰብ ነቢይ ማድረግ ነው። ሁሉንም ለዲን የለፉ ዑለሞችን መሻይኾችን በየዘመኑ በየሀገሩ የነበሩ እንወዳለን፣ እናከብራለን። ለእስላም ላበረከቱት ነገር ዱዓ እናደርጋለን። ስማቸው ሲወሳ አላህ ይዘንላቸው እንላለን። ግን ከማንም በላይ የምንከተለው መልእክተኛውን ነው አለይሂ ሰላቱ ወሰላም። ስለዚህ በጭፍን ተከተለን ሼኾች እንዲህ ብለዋል፣ አያቶቻችን እንዲህ ያደርጉ ነበር፣ ይሄ አዲስ የመጣ ነው ልንል አይገባም። ቁርአን ሐዲሱን አዲስ ማለት አላዋቂነት ነው። ግልጽ ማስረጃ ያለ ቁርአን ሐዲስ ያለ የድሮውን አለቅም ማለትም ራስን መበደል ነው። አሚተኸዙ ሚን ዱኒሂ አሊሀ ቁል ሃቱ ቡርሃነኩም ሃዛ ዚክሩ መን መዕየ ወዚክሩ መን ቀብሊ በል አክሰሩሁም ላ ያዕለሙነ አልሐቀ ፈሁም ሙዕሪዱን ይላል የቁርአኑ ቃል። ሐቁ ይሄ ነው፣ ቁርአኑ ሐዲሱ ይሄ ነው። እናንተ ለምትሰሩት ስራ ማስረጃ ካላችሁ አምጡ ማስረጃችሁን። ማስረጃ ቃለ አላሁ ቃለ ረሱሉላህ ቃለ ሶሓባ ካነ ሶሓባ ነው። አላህ እንዲህ ብለዋል፣ ነቢ እንዲህ ብለዋል፣ ሶሓቦች እንዲህ ብለዋል፣ እንዲህ አድርገዋል ነው ማስረጃ የሚባለው ይሄ። ሃቱ ቡርሃነኩም ከዚህ ማስረጃ ካለ አምጡ። ነገር ግን ብዙዎቹ ላ ያዕለሙን አልሐቀ ሐቁን አያውቁትም። እንደው ሲባል ሰምተው ነው እንጂ የሚያደርጉት። ሐቁን ልታሳውቃቸው ስትሞክርም ፈሁም ሙዕሪዱን አይፈልጉትም፣ ሐቁን ቸላ ይሉታል ይላል። በሌላኛው የቁርአን አንቀጽም ቁል ሃዚሂ ሰቢሊ አድዑ ኢለላሂ ዐላ በሲረቲን አነ ወመን ኢተበዐኒ ወሱብሓነላሂ ወማ አነ ሚነል ሙሽሪኪን ተብሏል። ኢስላም መሰረት ላይ ማስረጃ ላይ የተመሰረተ ዲን ነው። እኔ የምሰራው ወደዛ የምጣራውም በሲራ ላይ ሆኜ እውቀት ላይ ማስረጃ ላይ ሆኜ ነው። ካላችሁ አምጡ ማስረጃ፣ ካልሆነ ግን ዝም ብሎ በስሜት መነዳት ስሜትን ማምለክ ነው የሚሆነው። አላህና መልእክተኛው ያላደረጉትን ነገር እነ እገሌ ስላደረጉ ብሎ ማድረግ እነ እገሌን አላህ ላይ ሸሪካ ማድረግ ማጋራት ነው የሚሆነው። ሸይጣን ቢድዓን ይወዳል። ያ አብደላህ ያ አመተላህ ሸይጣን አዲስ ፈጠራን ይወዳል። ወንጀልን ከሚወደው በላይ የሰው ነፍስ ማጥፋትን፣ መስረቅን፣ ማመንዘርን ከሚወደው በላይ ሸይጣን ቢድዓን ይወዳል። አዳዲስ ፈጠራዎችን ይወዳል። ለምን? የዲን ስም ስለሚሰጣቸው የዲን ልብስ ስለሚለብሱ ቢድዓን በመጠቀም ሰዎችን ከአላህ መንገድ ማውጣት ይፈልጋል። ከነቢዩ ሱና ማራቅ ይፈልጋል። የቢድዓን መንገድ ያገራል። ሰዎችን ወደ ቢድዓ ወደ አዳዲስ ፈጠራ ይገፋፋቸዋል። ለምን? ሰዎችን ከአላህና ከመልእክተኛው ስለሚያርቅለት። ቢድዓ ከአላህ ያርቃል፣ ከመልእክተኛው ያርቃል። የቅያም ቀን ብዙ ሰዎች ወደ ነቢዩ መሄድ ሲፈልጉ መላኢካ ይመልሳቸዋል። ከነቢዩ ሐውድ ሊጠጡ ሲሄዱ ነቢዩ ዓለይሂ ሰላቱ ወሰላም አትመልሷቸው፣ ይምጡ ይጠጡ፣ የኔ ኡመት ናቸው እኮ ሲሉ አይ አንቱ ከመጡ በኋላ አንቱ ከዱንያ ከወጡ በኋላ ምን ሲሰሩ እንደነበረ አያውቁም እርሶ ይሏቸዋል። ዲኑን ቀያይረዋል ማለት ነው። ይሄኔ ነብዩ ሱሕቅን ሱሕቃ አሩቋቸው፣ እንግዲያውስ እኔ አልፈልግም የኔን መንገድ ተከትሎ እዚህ የዘለቀን ሰው እንጂ እኔ ማጠጣው መቀበለው መንገድ ቀይሮ የመጣን ሰው እኔ አልፈልግም ይላል። ቢድዓ ከአላህ ያርቃል፣ ከመልእክተኛው ያርቃል። ሱና ደግሞ ከአላህ ያቀርባል፣ ወደ አላህ ያቀርባል። ከመልእክተኛው ዓለይሂ ሰላቱ ወሰላም ቅርብ ያደርጋል። ስለዚህ በተቃራኒው ሸይጣን ምን ያደርጋል? የሱናን መንገድ ያከብድብናል፣ ይዘጋጋብናል፣ ቢድዓውን ያስውብልናል፣ ይገፋፋናል። ሱናውን ደግሞ ከባድ ነው እንድንል ያደርገናል። ለምን? ሱና የጀነት መንገድ ነው፣ ቢድዓ የእሳት መንገድ ነው። ለዚህ ነው ነቢዩ ዓለይሂ ሰላቱ ወሰላም ወኩለ ቢድዓቲን ضላለ ወኩለ ضላለቲን ፊናር ይሉ ነው። ቢድዓን ተጠንቀቁ፣ ቢድዓ ሁሉ ለጥመት ይዳርጋል፣ ጥመት ለእሳት ይዳርጋል ይባል ነበር። ሱናሳ ጀነት ያስገባል። ለዚህ ነው ሐዲስ ላይ መን ተመሰከ ቢሱናህ ደኸለል ጀነህ የተባለ። ሱናን አጥብቆ የያዘ ጀነት ገባ። ሱናን ከተከተልክ ጀነት ትገባለህ ከተባለ ቢድዓ ለምን አስፈለገ? መጨመር ለምን አስፈለገ? መለጣጠፍ ለምን አስፈለገ? የተነገረውን ሙሉውን ሱና ተቀበለን
መተግበር ብቻ ነው የሚገባል። ሸይጣን ደግሞ ጀነት እንድንገባ ስለማይፈልግ ከሱናው ያርቀናል፣ ወደ ቢድዓው ይገፋፋናል። ኢነ ሸይጣነ ለኩም ዐዱውን ፈተኺዙሁ ዐዱዋ ኢነማ የድዑ ሒዝበሁ ሊየኩኑ ሚን አስሓቢ ሰዒር። የሰው ልጆች ሆይ ሸይጣን ለእናንተ ጠላታችሁ ነው እወቁ። ጠላት አድርጋችሁ ያዙት። ምክሩን አትቀበሉ፣ መንገዱን አትከተሉ። ለምን? ኢነማ የድዑ ሒዝበሁ የእሱን ቡድኖች ደጋፊዎቹን ተከታዮቹን እኮ ሸይጣን የሚጠራቸው ሊየኩኑ ሚን አስሓቢ ሰዒር የጋለችው የጀሃነም ማገዶ ባለቤቶች እንዲሆኑ ነው የሚጠራው። አላህ ደግሞ ወደ ጀነት ነው የሚጠራው። ነቢይ ወደ ጀነት ነው የሚጠሩት። ጀነት በሱና መሰረት ከተካሄደ ብቻ ነው የሚገኘው። اللهم أعنا على ذكرك وشكرك وحسن عبادتك. اللهم أعنا على ذكرك وشكرك وحسن عبادتك. اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا، وإذا أردت بعبادك فتنة أن تقبضنا إليك غير مفتونين. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم إنا نسألك الجنة وما يقرب إليها من قول وعمل، ونعوذ بك من النار وما يقرب إليها من قول وعمل. اللهم بلغنا رمضان، اللهم بلغنا رمضان، اللهم بلغنا رمضان بأمن وأمان وإيمان وعفو وعافية في الأهل والأوطان. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. فرج اللهم هم المهمومين ونفس كرب المكروبين وقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين. اللهم اعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين. اللهم انصر الإسلام والمسلمين في مشارق الأرض ومغاربها. اللهم انصر الإسلام والمسلمين في مشارق الأرض ومغاربها. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين، وصلى الله وسلم وبارك على نبينا محمد وعلى آله.